ለክብሮምም እንዳላማክረው ክብሮም የለም። ናሆምም ወደ ቤቱ ከምሩ ጋር ሄዷል። እሺ ምን ይሻለኛል? ብደውልልህም አታነሳ። ጆሮዬ ነው። ኪራዬ ምን ይሻለኛል? እሺ ቆይ የት ብዬ ልፈልግ? ደግሞ ወጥቼ እንዳልፈልግህም የትስ ምኑን አውቄው ከየት ብዬ አገኛለሁ? ሰፍረሻል። ቆይ ከመቼ ጀምሮ ነው መጠጣት የጀመርከው? ከዛሬ ያው በነጽ እሺ ልክ ማስታወቂያ ላይ እንደምናየው ጠጥቼ ላጥ አመለጥኩሽ። ኪራኒ እየቀለድኩኝ አይደለም። ቆይ ምን ሆነ ነው እንደዚህ የጠጣው? በዛ ላይ ስልክ አታነሳ። ዝምት ቆይ እኔ ብቻ ማውቀው እናንተ ማታውቁት የተለየ ችግር አለ? አልገባኝም። እሺ መቼም አይገባሽ። አሁን ግቢና ተኝው መጥቻለሁ። እንዴ አንተ የት ልተኛ ነው? እኔ ብቻዬን ገብቼ የምተኛው? ብቸኝነቱን ማካወንዱ ለማች ከነገ በኋላ ስለማልኖር ነው። ምንድን ነው የምታወራው? አልገባኝም። አንቺ ምን አብረርተሽ ነግረሽኝ ታውቂያለሽ? ስለዚህ እኔም በዝርዝር የማስረዳት ግዴታ የለብኝም። እሺ በቃ አሁን ስለሰከርክ ነው። ግባና ተኛ። ነገ እናወራለን። ነገ የሚባል ነገር የለም። ነገ የኔ መጨረሻ። ምንድን ነው የምትለው? አልገባኝም ኪራ። ወንድ ልጅ ያደርጋል እንጂ አወራ። አሁን ተኛ። እሺ ግባና ተኛ። ኦልሬዲ ቆይ ኪራ፣ ባለፈ ነገር እየወቀስከኝ አይደለም? ሲያዘር ሳይያብ ምንድነው? ምን እያደረክ ነው እዚህ? አንቺ አምሻል እንዴ? ምን ትሰራለህ? ማታ በጣም ትኩሳት ስለነበረሽ ጥዬሽ መሄድ ከብዶኝ ስለነበር ነው። አረ ተሸክመኝ ብትሄድ ነበር የሚከብድህ። እንዴት ነው ጥለኝ ስለሄድክ የሚከብድህ? ግን እውነት ጤነኛ ነሽ አንቺ ልጅ? አሁን ሂድልኝ በቃ። ባትኝም እሄዳለሁ፣ ግን የሳይካትሪስት ድጋፍ ሳያስፈልግሽ አይቀርም። አረ እባክህ። ሌላስ? ከዘራስ ልደግፍ? ለማንኛውም ማታ ማታ በጣም ነው እንዴ ብቻሽን የምታወሪው? እኔ? አዎ እህቴ እያልሽ ነበር። ተሳስተ ነው የሚሆነው። በቃ አሁን ሂድ ወደ ቤት። እሺ ለማንኛውም ማታ የሰራሁልሽ ቆንጆ ምግብ አለ፣ እሱን አሙቂና ብይ። ለማንኛውም ደህና ዋይ። ክብሮም። ወይ አመሰግናለሁ።
እሺ ኮሰረቴ፣ እሺ ኮሰረቴ። አንተ ሁለተኛ እንዳመጣ እሺ። እንደውም አቃጣይ አንተ ራስህ ምን ሆነህ ነው? ማታ እኮ ሰክረን የመጣው እንዴ? ምን አልኩ? ያልኩሽ ነገር አለ? ስለምን? ተመስገን ምንም አላልኳት። ምን አልከኝ? አይ ምንም። ቆይ ድጋሚ መስከር ጀምራል? አይ አይደለም፣ ትናንት እኮ የሆነ ድግስ ሄጄ ነው። ድግስ? ናኦሚ የሌለበት ድግስ? ደግሞ በዛ ላይ ስራ ብለን ይወጣው እንትን ነው፣ በአጋጣሚ ነበር የሄድኩት። ስልኬስ? እኔ እንጃ፣ ማታ ኪስ ውስጥ ፈልገውም የለም። ወይኔ ሸወዴ ማለት ነው። ቆይ ምን እየተፈጠረ ነው? አሁን ስለታሸሹ ይተውሻል። ግን ምንድን ነው በቅድም ጀምሮ ልክ አይደለሽ? ኧረ ደህና ነኝ፣ ዝም ብዬ ነው። ምንድን ነው እዚህ ንገሪኝ። ትላንትና ኪራ ሰክሮ ነበር የመጣው። ማ ኪራ? አዎ። እና ደግሞ አወራሩም ልክ አልነበረም። ነገ አታየኝም ምናምን ሲል ነበር። ለምን አላውቅም። በደንብም ሳላወራው ነው የተኛው። እንዴ ናኦሚም እኮ ሳንተኛ በጊዜ ሲደውልለት ስልክ አያነሳም ነበር። በድንገት እንዴት ነው የተወውን ባህሪ የሚጀምረው? አልተጋጫችሁም አይደል? አንቺ ያለሽ የወጣ ነው። እና ምን ሆነ? አላውቅም፣ ግን የእናቱ ሞት እያደር ይባስ እየተሰማው ነው መሰለኝ። እሱንማ ተነጋገርንበት አይደል እንዴ? ሁሉንም ለፈጣሪ ሰጥቶታል። አይሰኒ፣ አንዳንድ ሀዘኖች እኮ እያደሩ ነው የሚጸኑት። እሱማ ልክ ነሽ። አጥንትሽን ሰርስሮ እድሜ ልክሽን በሆንሽም በህልምሽም ሲያሰቃይሽ ነው የሚኖረው። ጠዋት ራሱ ምን እንደሆነ ለማወቅ በጣም ጣርኩኝ፣ ግን ቁርስ ራሱ ሳይበላ እኮ ነው የወጣው። ወይ ናኦሚን አውሮ ልበለው እንዴ? በፍጹም ነው። አሁን እኮ ባለትዳሮች ነው። ምንም ቢፈጠር ችግራችንን ራሳችን ለመፍታት እንሞክራለን። ኪራ በህይወቱ ብዙ ነገሮችን እያስተናገደ ነው። ስለዚህ አትፍረጅበት፣ እሱን ለመረዳት እንሞክር። አዎ ኪራ እኮ ከሀዘኑ በቅጡ እንኳን አላገገመም። እስቲ አስቢው፣ በዚህ ትንሽ ጊዜ ውስጥ እናቱን መርሳት እንዴት ይችላል? ስለዚህ ምንም ቢል አንቺ ታገሹ። ኧረ እሱ ከጎኔ ሆኖ ምንም ይበለኝ፣ ብቻ እኔን የከበደኝ ይህ አታገኘኝም የሚላት ቃሉ ናት። የማትገኝ መስሎ ነበር አይደል? አባ ተረጋጋ። ያማል እንዴ? ቆይ አንተ ማን ነህ? ቅዱስ ነኛ፣ ነገርኩህ እኮ። በነገሩ እንደዛ ሰክረ ቤት በኩል ታስታውሰኛለህ። አሁን አታስቀይ፣ ስልኬን አምጣ። ስልክህማ መኪናዋ ተይዛ ነበረ፣ እሷን ለማስለቀቅ ስልክህን ሰጠዋቸው። ያማል እንዴ አንተ? ቆይ ስልክ ምን ያደርግልሃል? መኖር አልፈልግም አልክ አይደል እንዴ? ልታሳብደኝ ነው እንዴ ዛሬ? እውነቱን ስነግርህ ለምን ታብዳለህ? ትላንት ልትሞት ነበር፣ እኔ ለዛሬ አሸጋገርኩክ። እንዴ ራስን እንደ ነፍስ አድን እያየ ባልሆነ አንተ አላመሰገንከኝም እንጂ የዛሬዋን ጀንበር እንድታይ አድርጌያለሁ። ቆይ ስልኬ ከሌለ ለምን አልከኝ? ቀን ሙሉ እኮ አንተን ስፈልግ ነው ያልኩት። ምን ነው ደክሞ ነው? አንተ ሰውዬ ግን ያማል። ለምንድን ነው የማይደክመኝ? እኔ እኮ ነገር እንደሚኖር ሰው ስትናደድ ነው የገረመኝ።
ነገን እንደማላይ ደግሞ በምን እርግጠኛ ሆንክ? አንደኛ መቼ እንደምንሞት አናቅም፣ ሁለተኛ ደግሞ ራስህን ልታጠፋ ስለሆነ። ከዚህ በኋላ ራሴን እንደምገድል በምን ታውቃለህ? ራስ ወዳድ ስለሆንክ ነው። ማን ነው ራስ ወዳድ? አንተ እንደዛ ተጨንቃ 100 ጊዜ የምትደውልልህ ፍቅረኛ እያለች ጥላሃት ለመሄድ ሞትን የምትደግስ ራስ ወዳድ። እሷ አይደለችም የደወለችው እንዴ? ቆይሽ እሷ እንደደወለች በምን አወቅ? መቼም ከሷ ውጪ ህይወቴ ብለህ ሴፍ የምታደርገው ሌላ ሰው ያለ አይመስለኝም። ነው ወይስ ተስፋ የቆረጠም ሰው ቺት ያደርጋል? ቆይ ማነህ? ለምንድን ነው እንደዚህ የምትናገረው? እንደ አንተ አይነት ሰው ሳይ እነሱን መናገር ያስደስተኛል። ለምን? ምክንያቱም ይችን ደካማ ዓለም መጋፈጥ ስለሚፈሩና ደካሞች ስለሆኑ። እሺ አሁን የሆነ ቦታ ልሰድክ። አረ መጣሁ። ሰላም፣ እንዴት ነሽ? ደህና ነሽ ወይ? እንደምን አለሽ? ቤቱ እራሱ አልተጸዳም። እዚህ ደግሞ ምን ታደርጋለህ? እንዴት እንደሆንሽ ላይሽ ነበር አመጣጤ። ደህና ነኝ። በቃ ሂድ። አንድ ሰውዬ ግባና ውጣት ላይ ምን እንዴ? ደግሞ ጽናት መኩሪያ ማን እንደሆነ ነግራኛለች። እና ምን ይሁን? ስለ ሀብታሙም ነግራኛለች። ለምን? ስለ እኔ ጠይቃት ነው? እንደዛ እንዳማላርግ በደንብ ታውቂያለሽ። ማለት ስለ አንቺ ማወቅ አልፈልግም ልትል ባልሆነ። አዎ ብለሽ ትናደጃለሽ። ከምትናደጂ ፈልጋለሁ ብለሽ ይቀለኛል። እኔ የምልህ አንቺ የምትይኝ ምን አራበህም? አሁን በላው። ምን ነው ናፈር ብላ። ምን አልሽኝ? ምንም። ምን ነው ልታቀርቢልኝ ፈልገሽ ነበር? አረ እኔማ በምን አቅም የሰራሁትን በኮ ሰራት ነው ጀመረህ ደግሞ። ለማንኛውም ስራልኝ ብትይኝ እምቢ አልልሽም። እናቴ ስለ ሴት ልጅ ክብር በደንብ አስተምራና አስጠንቅቃ ያሳደገችኝ። መጣሁ። እንደው ምግቤ ልብላ እንጂ እንዴት አድርጌ እንደማስወጣ ነው ያውቃለሁ። እንደምን ጣጣ ውስጥ ነው የገባ ነው? እሺ አሁን ልጅ አሁን የት ገባ ነው የሚባለው? እሺ በዚህ ሰዓት እኔ ምን አውቃለሁ ነው። ይኸው እመጣለሁ ብሎ የወጣ ልጅ እስካሁን ድረስ አልመጣም። ኪራ የሆነ ነገር ሳይሆን አልቀረም። ስለዚህ ሲመጣ ተረጋግተን ልናወራው ይገባል። አንቺ ደግሞ ምንድን ነው የምትይው? ተረጋግተን አንገርፈው ነገር አይደል? የትልቅ ሰውዬ በሰላም ብቻ ወደ ቤት ይምጣ እንጂ። ሰዎች እኔ በጣም ጨንቆኛል። እነዚህ ተለ ቤተሰቦች እሱን አሁን ነው ጸቆይ እንዴት አወቀው? ምን ይገርክ ነው? ከእነሱ መካከል እኮ ወንድ እሱ ብቻ ነው። ኪራ ምን እየተካሄደ ነው? ምንም። እናንተ ስጠይቃችሁ ምን ነገራችሁን ታውቃላችሁ? ለምንድን ነው እኔ የምነግራችሁ? ከነዚህ ሰዎች እኛ ገብተን ጠብቃለሁ። አንተ ማን ነህ? ላወራችሁ ፈልጋለሁ። ግራ እንደተጋባችሁ አውቃለሁ። መነጋገር አለብን። ማን ነህ? ምንድን ነው? የኪራ ጓደኛ ነኝ። ቆይ ኪራ ከመቼ ጀምሮ ነው የማላውቀው ጓደኛ ይኖሩ? እንደማትለያዩ በጣም ወዳጅ እንደሆናችሁ
ከሞላ ጎደል ኪራ ነግሮኛል። አልገባኝም። ቆይ መቼ ነው ጓደኛ ማቾች የሆናችሁት? ከትላንት ጀምሮ። ትላንትና የተመሰረተ ጓደኝነት ነው ዛሬ ላይ የምታወራው? ጽናት፣ ቃላቶች ፈጥነው ከአንደበትሽ እንዲወጡ አትፍቀጅላቸው፣ ያለበለዚያ ሰውን ይጎዳሉ። እኔ ግን ስምሽን ሳይሆን ፍቅርሽን ኪራ እንዴት እንደተዋወቅሽው ብትጠይቂኝ ይሻለኝ ነበር። ማነው ቅዱስ? ቆይ ለምንድን ነው ዳርዳር የምትለው? ለምንድን ነው በቀጥታ የማትናገሩ? ያላችሁ ኪራን ያገኘሁት መሀል መንገድ ላይ እየነዳሁ ምንድን ነው በፊት ያቀረብኩ አምጣም እንዴ ያስጨነቃችሁ? እነዚህ ናቸው እንደ ኬላ ማነህ ምንድነህ እያሉ እየመረመሩኝ። እዚህ ታቸው መመርመር ማለሽው ይለቀኛ ገፍተን እንተኛ ነገ በጠዋት ተነስተን እንጨፈጭፍ። ወይኔ ናሚ በቃ ተረጋጋ። ጠዋት እናወራቸዋለን። ቆይ ኪራዬ ምን ሆኖ ነው? ምንስ ቢያጋጥመው ነው እንደዚህ የተወውን አመል በአንድ የሚመለስበት? ምን ሆኖብኝ ይሆን? ወይ አምላኬ እባክህ ዳግም ሀዘንና መከራ እንዲያጋጥመው አልፈልግም። እንዴ እንዴት መጣ? መኪና አለኝ እየነዳሁ መጣሁ። ስለ መኪና ማንም አልጠይቀም፣ ግን እንዴት ብለህ በሩን አለፍክ ነው? ኪራ እኮ አሁን ከኔ የሚደብቀው ምንም ነገር የለም። ሁሉም ነገር እኔ ጋ ነው ከአንድ ነገር ውጭ። ያ አንድ ነገር ምንድን ነው? ልቡ ነዋ። ለአንቺ ያለው ፍቅር በጣም ላቅ ያለ ነው። ፍቅሩን አውቀዋለሁ። ምስክርም ሆነ አስተርጓሚ ያሻኝ። ለምንድን ነው እንደሱ የምታይ? ምንም ህይወት እንዴት ጥሩ አድርጋ እንዳስተማረችሽ ገርሞኝ እያየሁሽ እኮ ነው። አልገባኝም። የምን ትምህርት? ቆይ እኔን ታገኛለህ እንዴ? አዎ ከኪራ ጋር ከተዋወቅን ገና ሳምንታችን ቢሆንም ስለ አንቺ ጥሩነት፣ መልካምነት በቃ ስምሽ ካፉ አይጠፋም። ስለዚህ በደንብ አውቄሻለሁ። እሱነት ይበራኝ፣ ግን እያየሁ ያለሁት ሌላ ነገር ነው። ምን ያልሽኝ? አይ ምንም። እንዴት ገባህ ነው ያልኩ። ማታ ሳመጣው ቁልፍ መኪና ውስጥ ረስቶ ነበር እና ከፍቼ ገባው። ምን ነው ድፍረት የገረመሽ አይደል? በጣም እንጂ። ለማንኛውም ግን ልጁ እስካሁን አልተነሳም እንዴ? ምን ሲነጋ አይደል እንዴ ያመጣው? እስካሁን የሚባለው እኮ ተኝቶ ላረፈደ ሰው ነው። በቃ ልቀስቅሰው እንዴ? ለምን እረፍት ያርግበት? ለምን ዛሬን ተረጋግቶ ነገ በደንብ እንዲሰክር? እንደዛ እንደማላስብ ታውቃለህ እኮ። እኔም እኮ ለዛ ነው በጠዋት የምቀሰቅሰው። ሲጠጡ ማደር እንዴት ህይወትን እንደሚያመሰቃቅል ተነስቶ ማየት አለበት እንዴ። ቢሆን ቆይ ሰውዬ ማን ነው እንዴ? እንዴት ነው በአንዴ ኪራንም ቤታችንን መቆጣጠር ይቻላል? ጽናት አይንሽን ግለጭ። ገና በማለዳ በወጣትነት ተስፋ የቆረጥከው ጓዴ እንዴት አደርክ? ምንም ቢሆን ለአንድ ሳምንት እድሜን አራዝሜዋለሁ። አሁን ደስተኛ እንድትሆን ነው ማደርግህ እንጂ መቼም እንደኔ በጸጸት አለንጋ ራስህን እየገረፍክ ስትሰቃይ ማየት አልፈልግም። ኪራ ኪራ! አይ እንቅልፍ ቀስ በቀስ እኮ ሞትን ነው የምታለማምደን። ኪራ 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 ኪራ! ተነስ 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 ተነስ! የመተኛ ሰዓት አልቋል። ተነስ።
አንተ ሰውዬ ቆይ ምንድን ነው እዚህ ቤት የምትሰራው? ያልጨረስኩት ፕሮጀክት አለኝ ከአንተ ጋር የጀመርኩት። ኧረ በእናትህ ልተኛበት ይልኝ። ብራዘር ተነስ፣ የተፈጥሮን ህግ አትቃረን። አሁን የመስሪያ ሰዓት ነው እንጂ መተኛ ሰዓት አይደለም። ምን አድርገህ ነው የምትለኝ? ቆይ ነው እንደውም ተኛ። ታውቃለህ ያስያዝነውን አትረሳውም። ምን ልትል? ጥሩ እኔ የምልህን ካላረኩ ብር ትቀጣለህ። አለማድረግ እችላለሁ። ማን ያስገድደኛል? ማንም። ግን ቃል ነው። ታውቃለህ በፍቅር ምልሃል። ጨቅጫቃ የሆንክ ሰውዬ። በቃ አንድ ነገር ከያዝክ አትፈታማ። ለቃሌ እታመናለሁ። ሰዎችም ለቃላቸው እንዲታመኑ ጠብቃለሁ። እሺ በቃ ልብሴ ለብሼ እመጣለሁ። ሳሎን ሂድ። ምን አፍረኝ ባልሆነ እንዴ አንተ ሰውዬ ምን አድርግ ነው የምትለኝ? ጥሩ ገናሽ ስለሆንኩ ነው። እና ከኔ ጋር ምን ያገናኘዋል እንዴ? ታውቀው እንዴ? ምን ራስህን አንተ ሰው እንዳይሰማ ነገ በጥሩምባ ይነገርልሃል አይደል እንዴ? ኦሽ በጧት አትጋተተኝ። አየህ ሲነገር ራሱ የምታፍርበትን ነገር ነው ላድርገው ያልኩህ። እሺ ትሄዳለህ ወይስ ልሂድ? ኧረ እሄዳለሁ። ሳሎን ነኝ ና። ደግሞ ተመልሰህ እንዳትል። ምን አይነት ቀኝም ግራ የሚሆን ልጅ ነው። ሰላም ነው። ሳላውቀው ይህን ቤተሰብ በይፋ ተቀላቀልክ። ምን የምስራቸው አንተ ጋር አልደረሰ? እኔ እንኳን ብዙም ወሬ ላይ ያን ያህል አይደለሁም። የሚነገረንን ብቻ መስማቱ ጥሩ አይመስለኝም። ማለት እኔ ብዙም ወሬ ማሳደዱ ላይ ጎበዝ አይደለሁም። አዎ አንዳንዴ ግን የሚነገረንን ብቻ መስማት ጥሩ አይመስለኝም። ለምን? ጆሮ ለገዛ ባለቤቱ እንደሚባለው እንዳይሆን ብዬ ነው። እሱስ ልክ ነህ። ግን እንዴት ነው በአጭር ጊዜ ከኪራ ጋር የተቀራረባችሁት? አዎ አንዳንዴ እኮ በተመሳሳይ ጨዋታና ሜዳ ላይ ስትገኝ እኮ ትግባባለህ። ምንድን ነው አንተና ኪራ ጋር ጨዋታ እንዲኖራችሁ ያደረጋችሁ? አሁን ግን የሚነገርህን ብቻ ነው መስማት ያለብህ የሚለውን ህግ ተጠቀም። ህግና ደንብ ተፈጻሚ ሆነውልሃል። አመሰግናለሁ። ህግና ደንብ ተፈጻሚ ሆነውልሃል። አመሰግናለሁ። ለምኑ? አንተ እንደ ሌሎቹ አላልከኝማ። አለ አይደል ማነህ ምንድነህ? በቃ አልተጠራጠርከኝም። ሳይ የምታወራቸው ነገሮች እውነት ናቸው። ስለዚህ አምናለሁ እንጂ ለምን እጠራጠራለሁ? እኔ እንጃ። ግን እንዴት እውነት ነው አልክ? ሳይኮሎጂ ስላጠር ነው። አንድ ነጭ ሲፈላሰፍ የጻፈውን ተምረን ሸምድደን አዋቂ ነን ብለን እንፈላሰፋለን። እንደዛ ብለህማ ብዙ መስዋዕትነት የከፈሉ ባለውለታዎችን አትንቀፋቸው። እየነቀፍኩ ሳይሆን አንዳንዴ በእውቀት በትምህርት ሳይሆን ህይወት ብቻ የምትፈታው እንቆቅልሽ ስላለ ብዬ ነው። በእውኑ ቁጭ ብዬ ባወራህ በጣም ደስ ይለኝ ነበረ። ግን የምሄድበት ጉዳይ አለኝ። እሺ አንድ በሳል ሰው እዚህ ቤት ተገኘ። ስለዚህ ኪራን ከሱ ጋር እንዲቀራረብ ማድረግ አለብኝ። አምላክ ያለ ምክንያት አላገናኘንም። ክብሮ ግን ቆይ ምሩ፣ ኪራ እንደዚህ መሆኑ አላሳሰበሽ? አልዋሽም ነው። ከኪራ ይልቅ ያሳሰበኝ ቅዱስ ነው። አዎ ግን ቢሆንም ኪራ እኮ ከኛ ተለይቶ እንደዚህ አይነት ሙድ አራምዶ ያውቃል። አዎ ጽናትም ከእናትም ሞት ተጽናናልኝ ብላ ሳትጨርስ እንደዚህ መሆኑ ይከብዳል። አዎ ግን በቃ እዛ ቤት የሆነ ነገር አለ። የሆነ ነገር ተፈጠረ ተቋጨ ብለን ሳንጨርስ ደግሞ የሆነ ነገር ይፈጠራል። ምሩ በቃ እኔ ከምነግርሽ በላይ ነው ስልችት ያለ። እንዴ ነው? ጓደኞቻችን እኮ ናቸው። ጓደኛ ማለት እኮ በደስታ ብቻ ሳይሆን በችግርም ጊዜ አብሮ የሚሆን ነው አይደል? እሱማ መች ጠፋኝ። ግን ደግሞ ደከመኛ። እንዴ ምሩ አስቢው እስኪ፣ ኪራ እኮ ፍጹም ሌላ ሰው ነው። በቃ ተረጋግተን ቅዱስ ማውራት ይኖርብናል። እሱን ደግሞ ምን ብዬ ነው የማወራው? ወንድነት እንደማይፈቅድልህ አውቃለሁ። ግን ደግሞ ናሆሚ ኪራ ነው እስኪ በእናቱ ሞት እኮ በጣም ነው የተጎዳው። የፈለገውን እኔ በፍጹም እሱ ማውራት አልፈልግም።
ለምን? እኔ ማውራት የምፈልገው ነገርን ቀጥታ ከሚናገር ሰው ጋር ነው። እሱ ደግሞ ነገሮችን እንደዚህ ውስብስብ ማድረግ ይወዳል። እንደዚህ አይነት ሰው ደግሞ ደሜን ነው የሚያፈራው። ናኦሚ አሁን ላይ እኮ ለኪራ ቀኝ እጁ ቅዱስ ነው። ኪራ ምን ውስጥ እንዳለ ከሱ ውጭ ማንም ሊነግረን አይችልም። በቃ እኔ ምግብ ሰርቼ ነበር። ወይ ኪራ ህይወትክ እንደዚህ የቱርክ ፊልም ይሁን? መጣ። አንተ እንቅልፍ የለም እንዴ? ጭንቅላቴ ለምዶታል። እባክህ እንቅልፍ አለመተኛት። ሁሌ ትጠጣለህ ማለት ነው? አዎ። ለምን? ለመጠጣት ደግሞ ምክንያት ያስፈልጋል። አያስፈልግም፣ ግን ሁሌ ስትለኝ ነው። አዎ እባክህ፣ ተስፋ ስለሌለኝ የምኖርለት ምክንያት ስለሌለ ነው እንደዛ ማድረገው። ለምን እንደዚህ ያልክ? አንተ እኮ ሲጀምር ስለ ራስህ ነግረኸኝ አታውቅም። የሚነገር ታሪክ ስለሌለኝ ነው የማልነግርህ። እንኳን አንተ እጽዋት ራሱ እኮ እስኪያድጉ ድረስ ታሪክ አላቸው። እንደዚህ አይነት ምሳሌ ከምትሰጠኝ ማይረባ ታሪኬን ብነግርህ ይሻለኝ ነበር። እባክህ እኔ ንግግር ላይ ብዙም አይደለሁም። ዛሬ ነው ያልሆንከው። ጠጥተህ ስለተኛ እና ጥሩ ስሜት ላይ ስላልሆንክ። አንተ እያለ ቤት በኩል ይተኛለሁ። ምግብ ላቅርባ? አዎ። አንቺ አልበላሽም? ብቻዬን እንደማልበላ ታውቂልኝ። በቃ ይዘሽ ነይና አንድ ላይ እንበላለን። ምን እያደረክ ነው? ማለት ቁርስም አትብላ ልትለኝ ነው? ለምንድን ነው የማይሆን ተስፋ የምትሰጣት? እና ምን ላድርግ? ይኸውልህ አንድ ታሪክ ልንገርህ። አንድ ሰነፍ ገበሬ ነበር። ጥንቸል አለችው። ለጥንቸሏ ምግብ የሚሆን ነገር አይዘራም ነበር እና ለጥንቸሏ ፍርፋሪ እየሰጠ የዛሬ ዓመት ላንቺ የሚሆን ነገር ዘራለሁ እያለ በተስፋ ብቻ ያኖራት ነበር። ከዛማ ክረምት በመጣ ቁጥር ጥንቸሏ ለእኔ የሚሆን ምግብ ይዘራ ይሆን እያለች ስትጠብቀው ሰውነቷ እየመነመነ ጆሮዋ ብቻ እያደገ በበስተ መጨረሻም ሞተች። ታዲያ ይህን ከኔና ከዚህ ጋር ምን ያገናኘዋል? አንተ በህይወት ኖረ ልጅቷን ላታስደስታት ነገር በሽንገላ ቃላት ጆሮዋን እየሞላ ጽናትን አትጉዳት። እኔ ፂና አፈቅራታለሁ፣ አልሸነገልኳትም። እና ካፈቀርካት ኑርላታ። አልችልም። ለምን? ምክንያቱም እነሱ ግን እኮ እነሱ የእናትህን ህመም ደብቀውሃል። ኪራ፣ አፍቃሪ ልብ እኮ ይቅር ባይ ነው። ፍቅር ደግሞ ከምንም በላይ አንተ ሰውዬ ግን እዚህ ቤት እግር ያበዛል መሰለኝ። ክብር አይወድልሽም ኮሰረቴ። ኮሰረቴ አትበለኝ። ይኸውልሽ ጽናት ጥሩ ስሜት ላይ ስላልሆነች ነው እኔ ምግብ ማመጣልሽ እንጂ አንቺ የማይፈልግ አይደለም። ዝም በል እባክህ። ከመጀመሪያው ቀን ታውቀኛል። የሆነ ሙጭ ያልክ ሰው ነህ። ይኸውልሽ በስራዬ ብዙ አይነት ሰዎች ገጥሞኛል። እንዳንቺ አይነትም ማለት ነው። እኔ ምን አይነት ሰው ነኝ? አንቺ ማለት ይሄ ነገሮችን ቀድሞ እንዳይፈጠሩብሽ ለመሸሽ ስትይ ሌላ ማንነት ያለሽ አይነት ሴት። ደግሞ የምን ማለት ነው? ታሪክሽን ባላውቀውም ገና ለገና ሰዎች እንዳይቀርቡሽ ያልሆነ ማንነት ታሳያቸዋለሽ፣ እንዳይወዱሽ ያልሆነ ጸባይሽን ታሳያቸው አይነት ሴት ትመስኛለሽ። አልገባኝም። ምን ማለት ነው? ለምሳሌ አንቺ ያሳይሽ ማንነት ሌላ ነው። ለዛም ነው ምንም ስትናገረኝ ዝም ያልኩሽ። አንተ አትፈላሰፍብኝ እባክህ። በቃ እኔ እንደዚህ ነኝ። አንቺ እንደዚህ እንዳልሆንሽ ሙያዬን ሳልጠቀም በዙሪያሽ ያሉ ሰዎችን በማየት መረዳት እችላለሁ። ጽናትና ምሩ እነሱ እኮ ወደ ሰፊ ስለሆኑ ነው የቻሉኝ እንጂ የኔ ጸባይ በቃ አስቸጋሪ ነኝ። በቃ ከተነቃ እኮ ይቀራል ማለቱ ማንን ገደለ? ሲጀመር ምንስ በሆን እኮ አያገባም አይደል? ያልተኖረ ወጣትነት ሳይ አያስችለኝም። ለዛም ነው። ለምን? ምክንያቱም እናቴ ለእኔ ስትል ያልኖረችው ወጣትነት ስላላት ነው። በቃ አሁን ያመጣኸውን ምግብ እንብላ። አረ ተቀመጪ። ደግሞ ወድቀሽ ሌላ ህመም እንዳትጨምሪ። ይህን ያህል ህፃን አደረከኝ እንዴ? አዎ ህፃንማ ህፃን ነሽ። ህፃን ስለሆንሽ እኮ ነው ፍሪጁን ጅብራ እያልሽ እስካሁን ድረስ የምትጠሪው።
ሰውዬ እኮ ከኔ በላይ ኪችን የሸመደደው። ቆይ ሁለተኛ ይመጣታል። ሲያንኳኳው ይላል እንጂ መቼም አላስገባም።